እንዴ ይሄን ያከረኝ እንዴ ጋሺ እንዴት ነው ወይ? ደህና መሻችሁ ወይ? አማን ናችሁ? እንዴት አመሸ? ሰላም ነው ወይ? አለን እንዴት ነህ? በምሽት ምን ነው? አዎ እንደው አንተዬ እንደው ሰፈሩን ጭር ብሏል ይታያል። ጨለማ ነው። ጭር ብሏል ጭር ብሏል። እና ምን አሰብኩኝ መሰለ ይሄኛው በር አለ አይደለ? እዚህ በር ላይ ለምን ወይ ምግብ ቤት ወይ መጠጥ ነገር የሆነ ሞቅ መብራት ያለው ነገር ባረግበት ብዬ አሰብኩኝ። ጥሩ ሀሳብ ነው። አዎ አሁን ይሄ ጨለማ ነው። አሁን በዚህ ሰው ማለፍ ይከብዳል። ኧረ ጭር ብሏል እኮ። አሁን እኮ ነው የማስበው ከስራ ስመጣ አሰብኩትና ጥሩ አይደለም ብለህ ታስባለህ? ኧረ ትክክል ናችሁ። ጥሩ ሀሳብ ነው። ምን ሆናችሁ? አዎ ምን እያሰብክ ነው? እዚች ላይ ካፍቼ ምግብ ቤት ነገር በከፍትበት መብራቱም ሰውም ሲኖር ጥሩ ነው። ቤት ኪራዩ መቼ ነው ያንተ? ዛሬ ቀን ስንት ነው? ዛሬ 9 ነው። 9 ስንት ቀን? በ23 ነው ያንተ? እንደዛ አድርጌ በከፍትበት አይሻልም? ኧረ ጥሩ ነው። ጥሩ ሀሳብ ነው። እና ብሩን ስጠኝ። እንዴ ጋሾቹን ገና እኮ ይቀራል እኮ። አይ ችግር የለውም ስጠኝና ልክፈትበት። 20 ቀን ይቀራል እኮ ገና። ኧረ ተው ችግር የለውም ስጠኝና። የለኝም አሁን እኮ። ተው እንግዲህ ሳይ እንደዛ ከሆነማ ይቅር። እስከ 23ማ ከቆየ አይ ግባ በቃ። ምን ነው ለምን ተው? አይ በ23 ከሆነ እስከ 23 ድረስ አሁኑ ሐሳቤን ሳልቀይር ነገውኑ ብሩን አሁን ብትሰጠኝ ነገውኑ እንትን እለው ነበር። አሁን እስከ 23 ከቆየሁማ ገና አይመስለኝም። ልትሰራበት ልትጠጣበት ነው እንጂ ይሄኛው ቤት ፈርሶ ቢሰራ ይሻል። አቤት እቃ ልገዛ ነው። ብር ስጠኝ። አንቺ በየቀኑ ብር ታያለሽ። ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደላንቺ። ተይ እንጂ። ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል። ይበቃሻል። ቂጣፊ ኧረ እንዴት ያለ ይመስላል። ይበቃሻል። ናሳምን ይወዳባት። እኔ እኮ ተንኮልሽ እኮ ነው። እኔ አሁን አይተንኮለኛል። በይ ሂጂ ቀጥይ። አታቃጥልኝ። አቃጠለችኝ እኮ። አሁን ልሂድና ይሄን ቢሬንዳ ልጠጣ ቅዝቅዝ ልበል እስኪ። ሜሬንዳ ነገር አሁን ልሂድ እስኪ። አቤት እዚህ ሆነ ቁጭ ብለህ ነው? አዎ እዚህ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢሬንዳ አለ እንደ ቀዝቃዛ ነገር። የሃይላንድ ይሆንልህ ወይስ? የሃይላንዱን አድርገው። 80 ብር ነው። እሺ ምን ነው ገንዘብ ጣልኩ። አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዛል እሱ ኪስ ግን? አልገባም። ይይዛል። እና የጥልኸው ነው መንገድ ላይ ጥልኸው ነው የሚሆነው። ኧረ ተቃጠልኩኝ። አሁንስ እንደው እና እስኪ የመታበትን ያየህ ሂድ እስኪ። ነው ትራንስፖርት ይዘህ መታል? ኧረ ምንም አልያዝኩም። ኧረ በታክሲ መተህ እንደው የጥየው ነው አንተ እንደ አውጥታው ይሆናል። በቃ ሰርቀው ይሆናል ሌባ። 200 ብር 8000 ብር። እሺ በቃ እመጣለሁ። የዱቤ ተው ተቃጠልኩ። ዙሮ ተቃጠልኩ። ና የምገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል ይችላል ቦታ ነው። ሶሪ ይወጣበታል። እውነቴን እኮ ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ አይደል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100,000 ብር ነው የምገዛው። ተሽከች 100,000 ብር 100,000 አይሆንም። 100,000 ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ለዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው። ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ታላዛው ምን አባክ እንትን አይ ቆይ እሺ ምን ምንድነው ደግሞ ማለት በዚህ በጧት ጋስከጂ ነው? ምን ሆነ ነው? ሰላም ነው አለን ምን ሆነ ነው? ጉደኛ ማይታይም እያልክ በጧት ምን አጋጠመ? እንትኖቹ ምን ካርድ ተበደርኩ 15 ብር። እሺ ከዛ ሌሊት ላይ
ለመደወል ፈልጌ የ5 ብር 9 በብርድ ልብስ ውስጥ እኮ ተሸፍኛለሁ። ከዛ 15 ብር ተበድራለሁ። የ5 ብር ስሞላ ወስደውታል። እዛው እያየሁኝ እዛው ጮኸት ቴክስቱ ምንድነው? አይተኝም እንደነዚህ ግን እኮ ሲስተም እኮ ነው ጋሽ ቀጭን። ይሄ የእነሱ ሲስተም እኔ ራስ በሲስተም ነበር የተጠቀምኩት። ታሻፍኛለሁ እኮ ብርድ ልብስ ውስጥ አየር እንዳያገኘው አፍኛ ይዘህ ነው እኮ ቶሎ ነው። አንተ ለሊት ሞላው ይተኛሉ ብለህ ምናምን አይተኙም። ያ እኮ አይደለም እንደዚህ እኮ የለም እኮ እንደዚህ ሰው እኮ አይደለም የሚወስድብህ። ራሱ ሲስተም አለ። በቃ እዛው እንትን ነው። እኔም በሲስተም ነበር እኮ የሞላው። ካርዱን ቀስ ብዬ ቁጥሩን በሌላ ወረቀት ነው የጻፍኩት። የሚገርም ግን ተአምር ነው። ወዴት እየሄድን እንደሆነ ያስፈራል። ይሄ ጊዜ ያስፈራል። ግን ገና ነህ ማለት ነው። ሻገር በእንደዚህ አይነቶች ዋህ ነው እንጂ የቆመችው